ደስታን ብቻ ነው ዊሽ ማድረግላት። ተደስቻለሁ በመደሰቷ። እናቷም በጣም ደስ በመደሰታቸው በልጃቸው በመኩራታቸው ደስ ይላል። እስቲ ስማቸውን መጻፍ እንኳን የማይችሉ ሰዎች የትልልቅ ድርጅቶች አምባሳደር አድርጎ መሾም ብዙዎችን አስቆጣ። በቅርብ ጊዜ ወዲህ የተጀመረው ቲክቶከሮች የድርጅቶች አምባሳደር የማድረግ አሰራር የትውልዱን ውድቀት ማፋጠን ነው ሲሉ የተናገሩም አልጠፋም። አሁን ላይ የተማረ ሰው ሊያውም ዶክተር እና አስተማሪ በእግሩ እየሄደ ቲክቶከሮች በውድ መኪና ሲሄዱ ከማየት በላይ ልብ የሚሰብር ነገር የለም። ሊያውም ቲክቶክ እንኳን በራሳቸው አካውንት መክፈት የማይችሉ ልጆች ሰው ከፍቶ ሰጥቷቸው የሚጠቀሙ ወጣቶች በየሚዲያው እና በየትልልቅ ድርጅቶች በየሚዲያው አታምጡብን ሲሉ በነገራችሁ ላይ የሆነ የቴክ ሰው ምን አለኝ፣ የቴክ ሰው ግን እነዚህ ልጆች የፕራይቬት ነገር የሚያያዙት አሉ። እኔ በምን ፊልድ ነው የተመረቅሽው? የልምድ አዋላጅ ነኝ። የኔ አባት ሚስትህን ካስረግዝና ይዛት ነው አስወለደ ዋለድላለ። እሺ አዋለድላለ እና ሀሳቤን አስረሳኝ። ቁም ነገር ላይ ነበርኩ። እነዚህን ወጣት ልጆች የድርጅት አምባሳደር የሚያደርጓቸው ለቪው ነው ብለን እንትንላለን። ግን እዚህ ፕራይቬት ፎቶ የሚያዝባቸው የሚያያዙት ፐርሰናል ነገሮች የሚያያዙት ምናምን ብሎ ስታወራኝ አንዷ እዚህ ሀገር ላይኪችን ኦሬንጅ አይፎን 17ን ሰዎች ይልኩላቸዋል። ዜኒድ ክሬዲት ካርድ አፕል አይዲ ክሬት ለማድረግ ስለዚህ ምን ያደርጓቸዋል? አፕል አይዲውን ሴታፕ ያደርጉና ይልኩላቸዋል። እነዚህ ደግሞ ህፃናት ልጆች ጭንቅላታቸውን ዊግ ለመቀየር ብቻ ነው የሚጠቀሙት፣ አያስቡ ምናምን እና ያንን አካውንት ፎቶ ምናምን ሲቀበሉበት ምን ሲሉ ምንም ዴሊት ቢያደርጉት እንኳን ፋይል ስቴይስ ዌር አይክላውድ ላይ ይቀመጣል እና ሞስት እንደዚህ የሚያያዙት በዛ ምክንያት ነው በነገራችሁ ላይ ብለው ነገሩኝ። ያሳዝናል። ይህም ጥሩ አይደለም። ቢያዝ እንኳን ዴሌት አድርጎላቸው። ግን እነዚህ ወጣቶች ትምህርት ስንተኛ ክፍል ነው? ደሞስት በጣም የተማረችው ኤልሻዳይ ናት። ቢኤ ዲግሪ አላት። እዚህ አፕ ላይ ቲክቶከር የተማረችው ኤልሻዳይ ናት። ቢኤ ዲግሪ አላት። ዋንድያም የተማረች ልጅ አይደለችም። ጆን ዳንኤል ስንተኛ ክፍል ነው ክላስ ያቆሙ? እነዚህ ልጆች ጂዲ የላቸውም። ፈጣጣነት፣ ስታይል፣ መንጋ መንዳት እና ቤስት መንጋ ነጂ ከሆን ትፈምሳለህ። እነዚህ ድርጅቶች እነዚህ ልጆች የብራንድ አምባሳደር ምናምን ሲያደርጓቸው በታለንታቸው አይደለም፣ በእውቀታቸው አይደለም፣ በእድሜያቸው በሰጣቸው ኤክስፒሪየንስ እና ስብዕናቸው ሳይሆን ቪው ስላላቸው ተደራሽነት ስላላቸው። ከዛም በኋላ እነዚህ ልጆች መስኪ መንጌም ዲግሪ አላት፣ መቀሌ ዩኒቨርሲቲ የጨረሰችው እና እነዚህ ልጆች እንደምታያቸው ሻሎ ፐርሰናሊቲን ያላቸው የህይወት ምስክርነት የላቸውም። ቲክቶክ ላይ ይመጣሉ፣ ዶላራቸውን ይሰራሉ። ከዛም በኋላ ቀን ይተኛሉ። ከመተኛት ያለፈውን ህይወታቸውን ሌላ ነገርም የት ነው የሚውሉት? ውሏቸው እንዴት ነው? ከማን ጋር ነው የሚውሉት? እራሳቸውን ለማሳደግ ምን እያደረጉ ነው? ምናምን ብላችሁ ስታስቡ ምንም እንትን የላቸውም። እና ስለ ጃኒ አይ ሪሊ ዊሽ መልካም ነገር ብቻ አውርቼ ዛሬ በወርድ ጃኒ እኔ ሪቨንጅ ፖርን ሲደረግባት ሶሻል ሚዲያ ላይ ሪቬንጅ ፖርን ይዘንብሻል ብለው ከአዲስ አበባ እስከ ጀርመን ሲያስፈራሯት
አቢዩዝ ሲያረጓት አቢዩዘር ኤክሷ ጋር ሆነው ተከፍሏቸው አቢዩዝ ሲያረጓት ከነበረችው አንደኛዋ ለጂጂ ኪያ ጃኒ ጊፍት ስታወርድ ትናንትና አየዋት። በቃ ቲፒካል ቲክቶከር ቢሄቪየር። በነገራችሁ ላይ ቲክቶክ ላይ ለነዚህ ወጣት ልጆች ድምፅ ሁኚ ምናምን እንዳትሉኝ። ማዝኖ ሪል ታይም ትዝ ይላችኋል። ያሰነፉ እረኛ ልንገራችሁ፣ ያሰነፉ እረኛ ሁሌ እንዲሆንኩኝ ሲሄዱ ግር ብሎ ሲሄዱ ቀልዴን ነው እንዲሆንኩኝ ቀልዴን ነው። ከዛን ሪል ቀኑ መጣና ተኩላ ይመጣና ወይኔ ተኩላው ድረሱልኝ ሲል እሱ የለመደ ነው ተበል። አሁንም እላችኋለሁ ሁሌ እነ ጃኒ ዋንትያ ማናታችን ደግሞ ሀና እና የመሳሰሉት ኢቲሲ ይመጣሉ፣ ይጮሃሉ፣ ምስኪን ይጫወታሉ፣ ቪዲዮአቸው ይስተካከላል፣ እኛ እንጮህላቸዋለን፣ ጊዜያችንን ሰውተን ቪዲዮዎች እንሰራለን፣ ፋይሎች እናገላብጣለን፣ ሰፖርት እናረጋለን፣ ኤምፓወር እናረጋለን። በሴትነትሽ የደረሰብሽ ነው ምናምን ብለን እኛ ደግሞ የለም እድሜም ከነሱ ምንበልጥ ሴቶች ሰፖርት እናረጋቸዋለን ምናምን። ከዛን እነዚህ ጃኒ ብር የላትም፣ ብር ለጠበቃ ብር ያስፈልጋታል፣ ብር የላትም ካላችሁኝ እንግዲህ ለዋንትያ ደግሞ ለጠበቃ እስከ 1 ሚሊዮን ብር መሄድ ሰው ነበር። ገብቷቸዋል። እነዚህ ሰዎች የራሳቸውን እድሜ ኖረው የእኛን ዘግነው የእኛን እድሜ ቀንሰው ኖረው ከነሱ ላይ የጨመሩት እድሜያቸው ጊዜያቸው መጫወቻ ያረጉ ሰው። ጃኒ ትናንትና ለጂጂ ኪያ ጊፍት ስታወርድ አየዋት። ጃኒ ጀግና፣ ሴቶችን ማጀገን ማትፈልግ ሴት ናት። ጃኒ ጀግና ሌላውን ማጀገን የምትፈልግ ሴት አይደለች። ስርሽ ጃኒ ስሚ፣ ስርሽ እነዚህ የሚኩለተለቱ ነፍ ህፃናት ሴቶች ከአንቺ ምን ይማራሉ? መስነፍን፣ ዊክ መሆንን፣ ለራስ ፍትህ አለመቆምን ነው የሚማሩት። ለምን አትከሱም ሲባሉ ሊያ ከኋላዋ ባለስልጣን አለ ከሳቸዋል ነው። ሳይከሱ ባለስልጣን ከኋላዋ ለምንድን ሜቢ ላይክ ነው ቡኖ በደል አይነቱ ምናምን ሊኖር ይችላል፣ እንደው የቀበሌ ካድሬ ምናምን። ግን ባለስልጣን ጭራሽ ጄነራል ይላችሁ። በነገራችሁ ላይ ኢትዮጵያውያኖች የራሳችሁን ሚሊታሪ አትናቁ። ጄነራል እና ትናንትና ጃኒ ለጂጂ ኪያ ገንዘቧን ሰታ ሰፖርት ጂጂን ስታረጋ ታየው። የዛሬ 2 ወር ጂጂ ሀገር ውስጥ ልትኖሪ የማያስችልሽ ፋይልሽ እጃችን ላይ ያለ እንለቀዋለን ብላ ስታስፈራራሽ፣ ስለዚህ ጉዳይ እነፋፊ ደውለው አልቅሰው ሲነግሩኝ አብሬሽ እድሜን ገብቶሻል፣ እንደዚህ ደክሞኝ መጥቼ ላንቺ ስቆም ነበር። ጃኒ ባልነበራት ኢትስ ኦኬ፣ እንኳን ፈታችሁ። አሁንም አግቢና ፍቺ። what's wrong መፍታት? that's not big deal። መፍታት is not a big deal። what I'm talking about is ጃኒ አንቺ ፎሎሮች የምታስተምሪው ሻሎ መሆን፣ ለራስ ክብር አለመቆም፣ ቀይ መስበር አለመኖር፣ ለራስ ፍትህ አለመቆም፣ ጀግነሽ አለመጀገን፣ ሌሎቹን አለማጀገን የምታስተምሪው እና በህይወታችሁ እነዚህ ቲክቶከሮች ተበደልን ብሎ መጥተው ሲያለቅሱ ጆሮ እንዳሰጧቸው። ግን ማዝነው ሪል ቪክቲሞችን ደግሞ ሳይለንስ ነው የምታረጉት። ዋንትያ ጃኒ ሁለታችሁ ሪል ቪክቲሞችን ሳይለንስ ነው። በዚህ ምክንያት በእናንተ ምክንያት ሌላ ሰዎች ሪል ነገር ላይ ሆነው
አይደመጡም። ኦኬ ሪቬንጅ ፖርንን አሳነሳችሁት። ኖ ሞር ድራማ። ኦኬ ከዚህ በኋላ ተነካው ብሎ ማልቀስ፣ መቆዘብ፣ እያንዳንድሽ ቢራቢሮ ምናምን 6 ቦታ ፀጉርሽን ተሰርተሽ ጃኒ 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 የኔ እናት የኔ ምስኪን ምናምን ምስኪን አይደለች ጃኒ። ጃኒ ሺ ኢዝ ናት ምስኪን አታውቂ። ምስኪን ቲጂ የምትባለው ጎጃሜዋ ልጅ ናት። አንገቷን ታርዳ ከአራጇ ጋር ለፍትህ የተኛች የተከተለችው የተሰደደችው ገደል እስከምትከተው ያልተኛችለት እሷ ጀግና። አሁንም እላችኋለሁ እናንተ ሴቶች ህፃን አይደላችሁ። አንድ የራስሽን ህይወት ማኔጅ ማድረግ ማችሉ ህይወታችሁ ላይ ሳትሰሩ ለራስሽ ሳትቆሚ ቁሙልኝ አትበሉ። ለራሳችሁ ቆማችሁ ከሳችሁ። የዛን ጊዜ እነፋፊ ራሱ እኔን አልተረዱኝም። ትክሰስ አልኳቸው። ጃኒ ብር አላት ትክሰስ አልኳቸው። ትክሰስ ስላቸው ኖ ያልገባሽ ነገር አለ ብዙ ፋፊ ታለቅስብኛለች ምናምን እና እኔ ደግሞ ፋፊ ታውቃላችሁ በጣም ሺዝ ማይ ጉድ ፍሬንድ እና እሺ አልኳት። በጣም በቃ ስፍስፍ ብላ አስተዋራኝ ማለት ነው። ግን እኔ ባክዴን ሃፍዌይ ትክክል ነበርኩኝ። ለራሳቸው ሳይቆሙ አሁን የሴት ልጅን መጠቃት ምንም ምን ያደርጉት እነዚህ ሁለት ሴቶች ለዋንትያ ኤቭሪቲንግ ቴብል ላይ ያስቀምጠንላት መክሰስ አትፈልግም። እናቷ ጓደኛዬ ናት። እሷን መታ ይሄንን ነው የምታወራው። መክሰስ አይፈልጉም። ጃኒ መክሰስ አትፈልግም። እሺ ዳሜትስ ድራማውን ይፈልጉታል። ታዲያኛ የምን ቤት ነን? ሄዴክ ውስጥ ምንገባው ማይገባ ነገር ውስጥ ምንገባው የምን ቤት ነን እኛ? ዋንትያ እራሷን ልታጠፋ ደጋግማ መሞከሯን ሊያ አውቃ ዝም ብላ እንደጠበቀቻት የሰማው ቀን ልጄ ላይ ሌላ ሴት ክፉ ሴት አርጋባት ነው ብዬ እናበድኩት። በዛ ጫማ ውስጥ ሆኜ ልጄን የዋንትያ ጫማ ውስጥ ከትቼ በርዘግቺ ጨለማ ውስጥ በማይግሬን እያበድኩኝ ተግባባን። ከዛም በኋላ ፍሪቲክ ጸጽቶኝ አይደለም። እኔ እውነቱን ልንገራችሁ እንጂ ጸጸት ውስጥ አይደለም። ለምን እንዲያረኩኝ እያልኩኝ አይደለም። we put everything on the table ሁሉን ነገር ኦኬ፣ ሁሉን ነገር አሁንም እላችኋለሁ እናንተ ሴቶች ጃኒ ስሚ እሺ። ለማንኛውም ይቅር። ግን ጃኒ ለጂጂኪያ ትናንትና ጊፍት እያወረድሽ ሰፖርት ስታረጊያት ሳያሽ ልቤ ተሰብሯል። አድግ ያለው ስትሮንግ ውመን ነኝ ብለሽም የሆነ ባር ውስጥ እሺ ስትሮንግ ውመን ነኝ ብለሽ የሆነ ሰው ምናምን ተናደሽ ስታናገሪ ምናምን ነበር እና ስትሮንግ ውመን ከሆንሽ where is your strength? ባንቺን በህይወት ነበር እኮ ሲፈልጉሽ የነበሩት እነዚህ ሰዎች አንቺን ሲያጨናንቁሽ። እኔ በጣም ስጨነቅልሽ ነበረ። ባላናገርሽም ደስ ማትኝም ምንም ብትል መኖርሽን ብቻ ስለፈለኩኝ አብሬሽ ቆምኩ። ከዛ እንደዛ ብላ ስትናገርሽ ከነበረችው ሴት ጋር ጊፍት ስታወርጅላት አየሁ።
ካንሰል ተደረገ። ገበናሽ አለኝ እጄ ላይ ስትልሽ የነበረችው ሴት ከሄደሽ ጊፍት ስታወርጂ ምን ያህል ሻሎ እንደሆናችሁ እድሜ እንኳን ማያስተምራችሁ። ከዛ ልጅ ነሽ እንዳለ ኖ ልጅ አይደለሽም አንቺ። ተደራድረሽ መኪና ምትገዢ፣ ተደራድረሽ ብርሽን አጠራቅመሽ ለእናትሽ ቤት ምናምን ምትገዢ ልጅ ነሽ፣ አስተዋይ ነሽ። ሶ ዋየ ነው ገብቶሻል። እኔ ሌሎች ሴቶችን ሳይለንስ ታረጋላችሁ፣ ሌሎች ሴቶች እንዲበደሉ ታረጋላችሁ። እሺ ስለዚህ ይሄንን ነው። ግን አሁንም የተደረገባችሁን ወንጀል አሁንም መቃወማለሁ። ወንጀል ተፈጽሞባችኋል፣ ዘግናኝ ወንጀል ተፈጽሞባችኋል። ዘግናኝ ወንጀል እዚህ ሀገር በጣም ዘግናኝ ወንጀል የተፈጸመባችሁ። ይህንን ወንጀል ሌሎች ሴቶች ላይ ሲፈጸም ዋንትያም ሆነ ጃኒ እንድትሰሙ የምፈልገው ሌሎቹ ሴቶች እንደናንተ ፕላትፎርም የላቸው፣ እንደናንተ ታዋቂ አይደሉም። እራሳቸውን ያጠፋሉ። 3 ነው 4 ሴቶች እዚህ አፕሊ ያበዷሉ። በእንደዚህ በሪቬንጅ ፖርን የአእምሮ ጤናቸውን ያጠዋሉ። እራሳቸውን ያጠፉ ሴቶችን እናውቃለን። የምታውቁት የለም? በሪቬንጅ ፖርን ህይወቷ የተበላሸ እራሳቸውን ያጠፉ ያበዱ ሴቶች የምታውቋቸው የለም? ስለዚህ በዛ ምክንያት ነው አሁንም ከናንተ በላይ የሆነ ነገር አለ። እሱ ምንድነው? እነዚህ ወጣት ያንግ ሴቶች እናንተ ስር ፎሎ ያደርጓቸዋል፣ ይወዷቸዋል፣ በጣም ይወዷቸዋል አይደለም? እነዚህ ወጣት ሴቶችን ጀግናችሁ ማጀገን አለባችሁ። አንድ ለራሳችሁ ለፍትሃችሁ መቆም አለባችሁ። ሌላ ደግሞ እነዚህ ወጣት ልጆች ህይወትን ገና ራሱ ያልጀመሩ ናቸው። ልክ ጃኒ ብሬክአፕ አረገች ሲባል ለቅሶ ቁጭ ብሎ የሚያለቅሱ ምንም አያውቁ ምስኪን ንጹህ የሆኑ ሴቶች ወንዶች እንደዚህ አድቫንቴጅ ክፉ ወንዶች አድቫንቴጅ ሲወስዱባቸው ምን ብለው ነው የሚመልሱት የሚባለውን ነገር ከእናንተ እንዲማሩ ፈልጋለሁ። ጀግኖ ማጀገን፣ መራራ መሆን፣ በቀደመ መራራ ጀግና መሆን እነዚህ ልጆች እንድታስተምሩ ፈልጋለሁ። ውሽ ይሄ ነው፣ ውሽ ይሄ ነው። ክፉ ነገር ሲደረግባችሁ ለራሳችሁ ቆማችሁ ሌሎቹም ለራሳቸው እንዴት መቆም እንደሚችሉ ማስተማር ትችላላችሁ። ይህንን ነው የምለው። ግን ብራንድ አምባሳደር ምናምን እንግዲህ ቪውን ነው የሚፈልጉት እነዚህ ድርጅቶች። አርቲስት ኦንሊ ታለንት ያላት ሴት ቲክቶከር ማቀው እንትናን ነው ዩቲ የምትባለች። ድራማን ያልወድም ጎበዝ ናት፣ ዩቲ ጎበዝ ናት፣ ታለንትር ናት። ቀጥሎ ታለንት ያለው እስጢፎ የሚባለው ልጅ ጎበዝ ነው፣ ጎበዝ ነው፣ ይሞክራል። ሌላ ማን ታለንት ያለው ቲክቶከር አለ? ሌላ ታለንት ያለው ሌላ ታለንታቸው ማስመሰልና ልመና ነው። ፊልተር ቀይሮ ቪዲዮ መስራት። ጆን ዳንኤል አይ ቲንክ ለወጣት ልጆች ነው ዘፈናቸው፣ ለወጣት ልጆች ነው ዘፈናቸው። ታኩርም ለካስ ዘፋኝ ነው። እኔም ዘፈን ላውጣ እንደ ወዶች፣ እኔም ዘፈን ላውጣ። ለማንኛውም ይሄንን ነው ማለት መወደው እኔ በጣም ነው። አሁንም ግን ስቲል በረጅም ገመድ እንደታሰራችሁ ናችሁ ሁለታችሁ። ጃኒ ዋንትያ እግራችሁ ላይ ረጅም ገመድ አድርገው ያ እሺ። ለማንኛውም ያ ክራይቴሪያው አለ መሰለኝ ያ እሺ። ዘፋኞች በዙብን ታዲያ ምርጥ ምርጡ እየሞተ ታዲያ
ማን ይተካው? እንዲሁ እሺ